ቆይ ወንድሜ ከላይ ያለው አንድ አምላክ የሚለው አብ ማለት ነው። እንግዲህ አብ ነው ብለው ነው ኢሳያስ ላይም አንድ አምላክ ነው የተጠቀሰው። ያህዌ ተብሎ የተጠራው አዲስ ኪዳን ላይ ማለት ነው። አንተ ሁሱ እየሰማህ ነው አይደለ? አዲስ ኪዳን ላይ ያህዌ አብ ተብሎ ማለት ነው። አምላካችሁና አምላኬ እውነተኛ የሆንከው እያለ ኢየሱስ ክርስቶስ ነግሮናል። ገባ? ያ ማለት ያህዌ ነው። አለቀ። በቃ እንደሱ በይ። ያ ማለት ያህዌ ነው ብለን እንወስዳለን ወደሚለው ትሄጃለሽ እንጂ አንዲት ቦታ ላይ ኢየሱስ ክርስቶስ አምላክ ሐዋርያ ማን ነው ያህዌ ነው ብሎ አላስተማረም። እንዲሁም የክርስቶስ ደቀ መዝሙሮች ሐዋርያቶች አንዲትም ቦታ ላይ ያህዌ ነው አምላክ ብሎ አላስተማሩም። ስለዚህ ክርስቲያኖች በያህዌ ላይ መለጠፍ አትችሉም፣ አልተሰበከላቸውም። በሐዋርያቶች ቆይ እንዴት ነው ማለለጠፈው? ወይ የለም አላስተማረም ኢየሱስና ሐዋርያቶች እና የብሉይ ኪዳን ነቢያቶች አስተማሩና ታዲያ የብሉይ ኪዳን ነቢያቶች ነገሩና ኢየሱስ እኮ በመለኮት አንድ እኮ ነው። እንዴት ነው ኢየሱስ? ያኔ አጋዥ ምናምን አልፈልግም። አቡ ዝም በሉ። እኔ ራሴ ተወጥቼ ራሴ ወጣላችኋለሁ። ተንጫጫላችሁ እና ሁሱ አሁን እኔ ብሉይ ኪዳን ላይ ያለውን ተውና አዲስ ኪዳን ላይ ኢየሱስ ክርስቶስ አምላካችሁ እያለ ነግሮናል። እንዲሁም ጳውሎስ ደግሞ አንድ አምላክ አብ አለን ይላል። ጢሞቴዎስ ላይ አብ ብቻውን እንደሆነ ይናገራል። ያ በብርሃን የሚኖረው ጢሞቴዎስ 6 ላይ በብርሃን ብቻውን የሚኖረው የማይሞት እንደሆነ ይነግራል። ያ ማን ነው ብለን ስናይ አብ ነው። አብ ደግሞ ያህዌ ማለት ነው። መልሰው ያህዌ የሚል ቃል የለም። ነገር ግን ማይ እውነትን የምትፈልጊ ከሆንሽ ወደ እውነት እየተጠጋሽ እንደሆን ስላወቅኩ ነው። ምክንያቱም ከዚህ በፊት ኢየሱስን ስታመልክ ምናምን ነበር። አሁን ኢየሱስ መልእክተኛ ነው፣ ነብይ ነው፣ ሰው ነው። እነዚህን ሁሉ አረጋግጠሻል። የኢየሱስን አምላክ እንደምታመልክ አረጋግጠሻል። ግን የአምላክን ባህሪ እየጠቀስሽ ነው። አሁን ያ አንዱ አምላክ አለ አይደለ? አምላካችን አላህ ሱብሓነሁ ወተዓላ አንድና ብቸኛ የሆነው አምላክ ነው። ያለ የነበረ ለዘላለም የሚኖር ገብቶሻል አይደል? አሁን ቅድም ጠቀሽ ያ አንዱ አምላክ ጢሞቴዎስ ላይ ያለው ብለሽ ባህሪውን ተናገርሽ። በብርሃን ውስጥ የሚኖር ማንም ያላየው አንድም እንኳን ያላየው ላየውም የማይቻለው ብለሽ ስትጠቅሽ ነበር። ቃል በቃል ይሄን ነብያችን ሰለላሁ ዐለይሂ ወሰለም ይሄን አምላክ እንደሰበከ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰባቱን ሰማያት አድርገው ከአላህ ዘንድ ሄደው የሶላትን ትእዛዝ ከእርሱ ጋር ተቀብለው በመጡ ጊዜ ስለ ጌታቸው ስለ አላህ ጠየቋቸው። ሀል ረአይተ ረበከ ያ ሙሐመድ አሏቸው ምድር ላይ ሰዎች እና ከጌታህ ጋር ተነጋግረህ ከመጣህ ጌታህን አየኸው ወይ አሏቸው። ነቢ ስ ላ ስለም አሉ ምን አሉ? አና አራሁ ወሒጃቡሁ ኑር ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማመደል በሰር አሉ። እንዴት ላየው እችላለሁ? ላየው አይቻለኝም አሉ። አይሻርላ እርሱ በእርሱና በፍጥረቱ መካከል ብርሃናማ ግርዶሽ አለ። ያንን ቢገልጠው ፍጥረታት ሁሉ ባለቁ ነበር። ማንም ሊያየው አይችልም፣ ሊያየውም አይቻለውም ብለው ገለጹ። ልክ ጢሞቴዎስ ላይ ያለው ማለት ነው። ጢሞቴዎስ ላይ ምን ይላል? የማይሞተውም እርሱ ብቻ ነው ይላል። ስለ አንዱ አምላክ ሲናገር የማይሞተውም እርሱ ብቻ ነው አለ። ቃል በቃል አላህ የማልሞተው እኔ ብቻ ነኝ እያለ በቁርአን ላይ ይናገራል። ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም በማልሞተው ብቸኛው እኔ በሆንኩት በእኔ በአምላካቸው ላይ ተመኩ ይላል። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘላለማዊ ህያው የሆንኩኝ አምላክ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ቆይ አንዴ ልጨርስ እባካችሁ። እንደዛ እያለ ይናገራል። የማይሞተውም እርሱ ብቻ ነው። አንድም ሰው እንኳን አላየውም አለ። ምን አለ ጢሞቴዎስ ላይ ማይ አንድም ሰው እንኳን አላየውም ሊያየውም አይቻለውም አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ጌታቸው ስለ አላህ ሲጠየቁ አየኸው ወይ ሲባሉ አላየሁትም እንዴት ላየው ይቻለኛል አሉ። ቃል በቃል ጢሞቴዎስ ላይ ያለው አና አራሁ አሉ። እንዴት ላየው እችላለሁኝ? ላየው አይቻለኝም በፍጹም እርሱን አሉ። ጢሞቴዎስ ላይ ምን ይላል? ማንም ሰው እንኳን አላየውም ሊያየውም አይቻለውም አለ። ለምን ከተባለ ጢሞቴዎስ ላይ ቀጥሎ ምን አለ? ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል አለ። አይሽ አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? በእርሱና በፍጥረታቱ መካከል ያደረገው ብርሃናማ ግርዶሽ ያ ቢገለጥ ፍጥረታት ሁሉ ባለቁ ነበር፣ ማንም እርሱን ያን ሊቀርብ አይችልም ብለው ተናገሩ። አይሽ አይደለ? በእርሱና በፍጥረታቱ መካከል አምላካችን አላህ ሱብሓነሁ ወተዓላ ብርሃናማ ግርዶሽን አድርገዋል። ያን ያደረገው ለፍጥረታት እርሱ አንድ ቢገለጥ ፍጥረታቶች ሁሉ እርሱን መቋቋም ስለማይችሉና ስለሚጠፉ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጢሞቴዎስም ላይ ምን አለ? ማንም ሊቀርበው በማይችል ብርሃን ይኖራል፣ ማንም ሰው እንኳን አላየውም ሊያየውም አይቻለውም ይላል። ያ ራሱ አምላክ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰበኩን። ያም የማይሞተው ዘላለማዊ ህያው የሆነው አንድም ሰው እንኳን ያላየው ሊያየውም የማይቻለው አሁን በብርሃን የሚኖር አላህ ሱብሓነሁ ወተዓላ በእርሱና በፍጥረታቱ መካከል ያደረገው ብርሃናማ ግርዶሽ አለ። ያንን ቢገልጠው ፍጥረታት ሁሉ ይጠፋል ተብሎ የተገለጸ
ታዲያ እንደው ለዘላለም አናየውም ወይ ከተባለ ላ የትንሣኤ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ኢነኩም ሰተረውነ ረበኩም የውመል ቂያመቲ ከልቀመር ለይለቱል በድር ላ ቱደሙነ ፊ ሩእየቲሂ ብለው ተናግረዋል። እናንተ የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለውናል። እንደምናየው ገልጸውልናል። አላህን በቁርአን ላይ ሲናገር ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ በጀነት ውስጥ የአማኞች ፊት ወደ እኔ ወደ ጌታቸውም ይመለከታሉ አሉ። የትንሣኤ ቀን እናየዋለን። አይሽ እና ያን አምላክ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው የሰበኩት። ይህን አምላክ ነው ነቢ ሰለላሁ ዐለይሂ ወሰለም ቀጥታ ቃል በቃል ቀደም የእስራኤል አምላክ እያልሽ ነበር። ቃል በቃል ስለ አላህ የእስራኤል አምላክ ነው የሚል ቁርአን ላይ ላሳየሽ። ቃለ አመንቱ አነሁ ላ ኢላሃ ኢላ ለዚ አመነት ቢሂ በኑ እስራኤል ይላል። እሺ ቆይ ኦ ማይ ጋድ ጢሞቴዎስ ላይ ያለው ቃል በሐዲስ ነው ወይስ በቁርአን የተነገራችሁ? በሐዲስ ላይ ያለ ነቢዩ ሰለላሁ ዐለይሂ ወሰለም ስለ አምላካችን ስለ አላህ የነገሩት ባህሪ ነው። ይሄ ነገር ቆይ ለተስዋት አሽሃዱ አሁን ቀጥል አንተ እስካሁን ማስረጃ አምጣ። ምን እንደሚሻላችሁ እናንተ ቆይ ከመጽሐፍ ቅዱስ ጋር እንዴት ነው እንደዚህ አይነት ነገር? እኛ እንደ አምላካችን የሚያሳይ ጢሞቴዎስን አሁን ጭራሽ ወሰዳችሁ አይደለም። አዳምጪ። አሁን እዚህ ጋር ክርስቲያኖች ሲጠይቁ ጊዜ ምን ብለው ይጠይቋቸው? መጀመሪያ ሙሐመድ መጥቶ የሰበከው አምላክ ከእኛ ከያህዌ ወይንም ከአንዱ አምላክ ጋር ተመሳሳይ ነው ወይንስ አይደለም ብለው ይጠይቃሉ። እንደሆነ ስናሳያቸው አብርሃም፣ ይስሐቅ፣ ያዕቆብን አምላክ አንዱን አምላክ እንደሆነ አምላክን ባህሪያት ላይ አንዱን እያነሳ ሳሳያቸው ጊዜ ራሱ ያ ነቢያቶች የሰበኩና አምላክ ነው ሙሐመድ የሰበከው ብለው ማመን ሲገባቸው ኮርጆ ነው ማለት ነው ወደሚለው እንደገና ሌላ ቅጥፈት ይኬዳል። ነቢዩ ሰለላሁ ዐለይሂ ወሰለም የሚኮርጃም ነበሩ። ጭራሽ ሌላን መጽሐፍ አያነቡም ነበር። ማንበብን የተነሳ አካል እንዴት ነው ከሌላ አካል ከሌላ መጽሐፍ አንብቦ ኮርጆ ነው ሊባል የሚችለው? ቃል በቃል አምላካችን አላህ ሱብሓነሁ ወተዓላ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒክ ኢዘን ለርታበል ሙብጢሉን ይላል። ሙሐመድ ሆይ ከዚህ ከቁርአን በፊት ምንም አይነት መጽሐፍን የማታነብ ነበርክ ይላቸዋል። የማትጽፍም ነህ ይላቸዋል። ለምንድን ነው ይሄን ያደረገው አምላክ አላህ? ለምንድን ነው ያደረገው? ወደፊት ሰዎች ከሌላ መጽሐፍ ኮርጆ አንብቦ ነው ብለው ጥያቄ ስለሚያነሱ እያለ ይናገራል። ያለውም እየተከሰተ ነው። ያው በአንደበታቸው ላይ ቁርአን አይዋሽም ከሌላ መጽሐፍ ጽፎ ነው ይሉሃልና ያ እንዳይሆን እኔ በሩን ዘጋሁት፣ አንተን እንዳታነብ አደረግኩ፣ እንዳትጽፍም አደረግኩ ይላል። ወከላሙላህ ሱብሓነሁ ወተዓላ ሐቅ ወመን አስደቁ ሚነላሂ ሐዲሳ ወመን አስደቁ ሚነላሂ ቂላ። እንደ አላህ እውነት ተናጋሪ የለም። ከሌላ መጽሐፍ ጽፎ ነው ኮርጀው ነው ስለሚሉ ይህን ጥያቄ መልስ የሆናቸው ዘንድ አንተን እንዳታነብ ዘጋሁብህ ይላል። በቃ ምንም አይነት መጽሐፍን እንዳያነብ አድርጓቸዋል። ገብቶሻል አይደል? ስለዚህ ቀጥታ እዛ ነቢያችን ሰለላሁ ዐለይሂ ወሰለም ከሰማይ ወዲያው በወረዱ ጊዜ ስለ አምላክ ባህሪ ተጠየቁ። እንዴት ነው አየኸው ወይ ሲባሉ ጊዜ እንዴት ላየው እችላለሁ? ላየውስ አይቻለኝም አሉ። ቀጥታ ጢሞቴዎስ ላይ ያለው የአምላክ ባህሪ ብለሽ ቅድም የጠየቅሽው ማለት ነው። አይሻላ ይሄ ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም የነቢያቶችን አምላክ እንደሰበኩላችሁ ነው ማስረጃ የሚያሳያቸው። በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል አላህ። በእውነትም ሙሐመድ እውነትን ነው ይዞላቸው የመጣው የቀደሙትንም ነቢያት እውን ብሏል አረጋግጦላችኋል ይላል። በቁርአን ላይ የማን አምላክ ነው ከቀደሙት ነቢያቶች ከተባለ የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ አላህ ሱብሓነሁ ወተዓላ ራሱ ይናገራል በጣም በርካታ ቦታ ላይ። ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ፣ የአባቶቼን የአብርሃምን የኢስሐቅን የያዕቆብን መንገድ ተከትያለሁ በል ይላል። መንገዳቸው ምን ነበር ከተባለ ማካነ ለና አን ኑሽሪከ ቢላሂ ሚን ሸይ፣ ለእኛ በአላህ ላይ ቅንጣት ልናጋራ አይገባንም። አያቸው አይደል? እነዚህ ነቢያቶች ሁሉ ሲያመልኩት የነበረውን ያንን አንዱን አምላክ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው አምልኮ ያሉት። ያ አምላክ ዘላለማዊ ሕያው ነው አሉ። በሕያውነቱ ላይ ሞትነት የለበትም ለቅጽበት። ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም አምላክ። ስለ ራሱ ሲነግረን አምላክ አላህ ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም በማልሞተው ዘላለም ሕያው በሆንኩት በእኔ በአምላክ ላይ ተመካ ይላል። ወተወከል ዐለል ዐዚዝ ረሒም አለዚ የራከ ሒነ ተቁም ወተቀሉበከ ፊ ሳጅዲን ሁወል ሐዩ ላ ኢላሃ ኢላ ሁ። እርሱ ለዘላለም ሕያው ነው፣ በሕያውነቱ ላይ ሞትነት የለበትም። እርሱ መለኮት ብቻ ነው የአምላክ። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ተብሎ የሚገለጽ አይደለም። ፈጣሪ የፍጡር ባህሪ የለውም፣ ፍጡር የፈጣሪ ባህሪ የለውም። አይ ፍጡርም ነው ፈጣሪም ነው ወይንም ደግሞ አምላክም ነው ሰው ነው ብሎ አይገለጽም። አምላክ እርሱ ለዘላለም አንድ ባህሪ ነው ያለው፣ እርሱም መለኮታዊነት ባህሪ ብቻ ነው።
አምላክ ጌታ ብቻ ነው። አላህ ስብሐነ ወተዓላ በጌትነት ላይ ባርነት የለበትም። አይ ስለኔ ብሎ ባሪያ ሆኖ መጥቶልኛል ብሎ ራስን መሸወድ አያስፈልግም። አምላክ ኃያል ነው፣ አሸናፊ ነው። በዚህ ባህሪው በአሸናፊነቱ ላይ በኃያልነቱ ላይ ተሸናፊነት የለበትም። እነዚያ የፈጠራቸው ደካማ ፍጥረታቶች እርሱን የሚገርፉት፣ የሚሰቅሉት፣ የሚገድሉትና የሚቀብሩት አይደሉም በፍጹም። አያቸዋል